የምስራች አለ አርፈዋል። ይህ ላይ ላንተ በቁመ ለሞት እኔ በጣም ይገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድም። እናንተ ላይ የአላህ እዝነትና ረህመት በእናንተ ላይ ይሁን ማለት እኮ አይፈቀድም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን ያወራው ምን ሰላም አላህ ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ ቢጨፍሩ የኢትዮጵያ ሕዝቦች ብሔር ብሔረሰቦች ልትነቁ ይገባል። የጀማ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ አምላከ እስራኤል እግዚአብሔር የተመሰገነ ይሁን። በዛሬው መረጃችን አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው መረጃችን ከሀጂ ሙፍቲ ዑመር ሞት ጋር ተያይዞ በዋሃብያ ሙስሊሞች እና በኦርቶዶክስ ክርስቲያኖች ላይ የታየው ክስተት ምንድን ነው የሚለውን በመጀመሪያ እናያለን። በሁለተኛ ደረጃ ደግሞ ቅዱስ ሲኖዶስ ምልአተ ጉባኤ ጀምረዋል። በምልአተ ጉባኤው የተላለፈው ጥብቅ መልእክት ምንድን ነው? ጥብቅ መልእክት ተላልፏል። ያ ጥብቅ መልእክት ምንድን ነው የሚለውን እንዳስሳለን፣ እናያለን። ሌሎች መረጃዎችንም እናያለን። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረግን አትርሱ። ወደ መጀመሪያው ቪዲዮ እወስዳቸዋለሁ። ታላቁ አባታችን በሀጂ ሙፍቲ ሞት ሲደሰቱ ያየዋቸውን ሰው አይቼ ማለት ነው ከሰው ጋር እንዴት ብሎ እንደሚኖሩ ሳስበው፣ ወይም ደግሞ እነዚህ ሰዎች የደም ጥማታቸው ተሳክቶላቸው አንድ ቀን የአገሪቱን ስልጣን ቢይዙ ስንት ሰው ገለው ይውላሉ? እስኪ ዝማችሁ ኢማጂን ማለት ስንት ሰው አገዳደሉ ራሱ በእንትን ነው፣ በቢላዋ እንዴት አድርገው ያርዱ ሰውን በሬሳ ላይ እንዲከጨከኑ። አሁን ከነዚህ ሰዎች ጋር እንግዲህ ሰው ልንባል ነው እኛ ማለት አስተምሮ ሃይማኖት ምናምን ተውት። አሁን ስለ ሰው ነው ማወራው። ሰው ከእንስሳ የሚለይበት በጣም ብዙ ነገር አለው። ሩሩህ ነው፣ አዋቂ ጠንቃቂ ነው፣ ለባዊ ነው፣ ነባቢ ነው። ሰውነት የሚባል ነገር የተሰጠው ባህሪው ይሄ ነው። ሰው የሚባለው ከእንስሳ ምን ለየው? እንዲያውም እንስሳት ራሱ እያያችሁ አንዳንድ ቪዲዮዎችን ሰዎች እንስሳትን ለመምታት ወይም ለማረድ ቢላዋ ይዘው ሲቃጡ ምናምን እንስሳቶች ሄደው ከበር ሲያደርጓቸው ምናምን ሰው እዚህ ይደርሳል። እነዚህን በሰው ስም ሰው ይጠራቸዋል። ሰው አይደሉም። እንደዚህ በሞተ ሬሳ ላይ ሙት በሆነ ባረፈ ሰው ላይ ሰው በሞተ ሬሳ ላይ ሐሴት ካደረገ ቆሞ ያለውን ሰውማ በጥላቻ አይኑ የሚያየውን እኮ ጊዜ ብቻ ስላጣ እኮ ነው። ዘልዝለህ ትበላኛለህ ማለት እኮ ነው። ጠብሰህ ጭካኔ ይባላል። ይሄ እንዴት ያለው ሃይማኖት አስተምሮ ነው የሚፈቅደው? አሁን ይሄን በጣም ይገርም እኮ ነው። እንኳን ሞተ ሳይ ምናምን ሲሉ ሰማዋቸው። እግዚኦ አቤት! አረ ከእንደዚህ አይነት ሰዎች ራሳችሁን አረጉ። አረ የጊዜ ጉዳይ ሆኖ ሆዳቸው አልጎደለ ሆኖ ነው ያልበሏችሁ። የምሬ ነው። ሆዳቸው ስላልጎደለ ነው ያልበሏችሁ። ይበሏችኋል። አርደው ነው የሚበሏችሁ። እነዚህ አይነት ሰዎች ጨካኞች ናቸው። የሲኦል በሮች ናቸው እነዚህ። አባታችን ነፍስ ይማር፣ መጽናናትን እንመኛለን። በሀጂ ሙፍቲ ሞት ከዋሃብያ ይልቅ ኦርቶዶክሶች ወንድሞቻችን እንዲሆኑ በይፋ አሳይተውናል። አገራችንን ሰላም አላህ ያድርግልን ብቻ። የኢትዮጵያ ሕዝቦች ብሔር ብሔረሰቦች ልትነቁ ይገባል። የጀማ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋሃብያ እያልን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ
ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው ለይታችሁ እወቋቸው ንቁ ልትነቁ ይገባል እኛ ነቅተን እየተጠነቀቅናቸው በሚያሳዝን ሁኔታ ወሃቢያ ሙስሊሞች ሀጂ ሙፍቲ ዑመር እንኳን ሞቱ እንኳን ከዚህ ዓለም ተለዩ በማለት በጣም ከሰው የማይጠበቅ ንግግር መናገራቸው በጣም ያሳዝናል። በሌላ መልኩ ደግሞ ኦርቶዶክሳውያን ክርስቲያኖች ሐዘናቸውን ገልጸዋል። በተለይ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእንባ የታጀበ ልቅሶን ሲያለቅሱ በሚዲያ ታይተዋል ማለት ነው። እንደ አያችኋቸው በእንባ ታጥበዋል ማለት ነው። እንግዲህ የኦርቶዶክስ ክርስቲያኖች አምላክ የፍቅር አምላክ መሆኑን በአደባባይ አስመስክረዋል ማለት ነው። የሁሉም የኦርቶዶክስ ክርስቲያኖችን ወክሎ ብፁዕ ወቅዱስ አቡነ ማትያስ በእንባ ታጅቧል ማለት ነው። ቀጥሎ የምናየው ቪዲዮ ስለ መዝሙር አቡነ ናትናኤል ስለ መዝሙር የተናገሩት ንግግር አለ። አይተን እንመለስ። አላውቀውም ብዬ በካድኩት ምሽት በሚወደኝ ጌታ ታየው በስስት። መዝሙርን ማንኛውም ሰው ሊዘምረው ይችላል። ነገር ግን ለአገልግሎት ሲሆንና ለግል ሲሆን ይለያያል ማለት ነው። አሁን እኔ ለግሌ የትኛውንም መዝሙር ልዘምር ይችላል እግዚአብሔር ለማመስገን ነው እግዚአብሔር ስለሚቀበል። ሌላውን ለማስተማር ግን ጥንቃቄ ይገባል ማለት ነው። ታርደሃልና ሞታልና አንደኛ ቢጠይቁ የሚጠይቅ ሳይጠፋ ሞልቷል እኮ ምን ችግር አለ? መንገድ ላይ እኮ አንዱን አቁሞ መጠየቅ የሚቻልበት ሀገር ላይ ነው ያለነው። እግዚአብሔር የተመሰገነ ይሁን። ችግር የለውም ይሄ እና ያለ መጠየቅ ወይ ደግሞ ለመጠየቅ ያለ መፈለግ ካልሆነ በስተቀር የዚህ ችግር የለብንምና የሚዘመሩት ዝማሬዎች ሁሉ ተስተካክለው ተጣርተው ቤተክርስቲያኒቷን የሚወክሉ ሃይማኖቷን የሚወክሉ መሆን ይገባቸዋል። እንግዲህ አቡነ ናትናኤል እና ሌሎችም እንዳሉት መዝሙራት ሳንሱርድ መደረግ አለባቸው፣ መታየት አለባቸው፣ በሊቃውንት ጉባኤ መመርመር አለባቸው። የሚዘምሩ ሰዎችም ያሬዳዊ ለዛውን መዓዛውን የያዘ አዘማመር መዘመር አለባቸው፣ መጠየቅ አለባቸው፣ ማወቅ አለባቸው የሚል መልእክት ነው የተላለፈው። ትክክለኛ መልእክት ነውና ወደ ሌላኛው ቪዲዮ ስንሄድ የመጨረሻው ቪዲዮአችን ነው። ቅዱስ ሲኖዶስ ምልአተ ጉባኤውን ጀምሯል። በዚህ ምልአተ ጉባኤም ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ጥብቅ መመሪያ አስተላልፈዋል። ጥብቅ መረጃ አስተላልፏል። ጥብቅ መልእክት አስተላልፏል። ያም ምንድነው? እምነቱን ከማብጠልጠል ከማንቋሸሽ አልፎ ስዕላትን መቅደድ ደረጃ ላይ ደርሰዋል። ስለዚህ ከዚህ በኋላ ዝም የምንልበት ጊዜ አይደለም። ወደ ሕግ መሄድ አለብን፣ ለሕግ ማቅረብ አለብን የሚል መልእክት ነው ያስተላለፉት። ከዚህ በኋላ ዝም ብለን ማየት እንደሌለብን ጥብቅ መመሪያ ሰጥተዋል ማለት ነው። ጥብቅ መመሪያ አስተላልፈዋል ማለት ነው። እስቲ ተከታትለን እንመለስ። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ ባንገት ማዕተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል።
በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። መመሪያውን እንዳስተላለፉትና መልእክቱን እንዳስተላለፉት በተሐድሶ ስም ወይንም ተሐድሶአውያን ማለት ነው እምነቱን ማብጠልጠል፣ ስዕላትን መቅደድ፣ አልባሳትን፣ መዝሙራትን መኮረጅ፣ መጠቀም ከዚህም አልፎ ማንቋሸሽ፣ ታቦትን ማንቋሸሽ ከዚህም አልፎ ሌሎች በጣም የሚያስጸይፉ ንግግሮችን፣ ተግባራትን በኦርቶዶክስ ሃይማኖት ላይ እየፈጸሙ ይገኛሉ። እነዚህ ሰዎች ወደ ህግ መቅረብ አለባቸው። ለህግ እንዲቀርቡ ማድረግ አለብን። ከክፉ ድርጅታቸው እንዲቆጠቡ ማድረግ ያስፈልጋል የሚል መልእክት ነው ያስተላለፉት። ጠቅለል አድርገው ሲናገሩ ለቤተ ክርስቲያን ችግር መፍትሄ ሊበጅ ይገባል በማለት መልእክቱን አስተላልፈዋል። ቃለ ሕይወት ያሰማልን፣ ረጅም የአገልግሎት እድሜን ያድልልን ብፁዕ ወቅዱስ አቡነ ማትያስ። እንግዲህ መረጃዎቹ እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። መልካም ጊዜ፣ ይቆየን።